አጠቃላይ የሀገራችን የጸጥታ ሁኔታ በተለይ ደግሞ የጸጥታ ተቋማት አሁን ያሉበትን ደረጃ ማየት የሚያስፈልግ ይመስለኛል። እንግዲህ ኢትዮጵያ መንግስት በተለይ ለውጥ እንደ ሀገር ከተካሄደና የለውጡ መንግስት ኃላፊነት ወስዶ ስራ ከጀመረበት ጊዜ ጀምሮ ክቡር ጠቅላይ ሚኒስትራችን በሰጡት ከፍተኛ ትኩረት የጸጥታ ተቋማት ከለውጡ በፊት በጣም ብዙ ችግር ውስጥ የነበሩና ለለውጡም እንደ አንድ ምክንያት እንደ ችግር ሲነሳ የነበረ ስለሆነ የፌዴራል ፖሊስን እንኳን ብንወስድ በምርመራ ስራ ላይ ማዕከላዊ የሚባል የምርመራ ተቋም በጣም አስቸጋሪ የሆነ የሰዎችን ሰብአዊ መብት በከፍተኛ ደረጃ ሲጎዳ የነበረና እንደ ሀገርም እንደ ኢትዮጵያ ሕዝብም ለለውጡ እንደ አንድ መነሻ ሲወሰድ የነበረ ስለሆነ ይህንን መቀየር አለበት ከሚል ከፍተኛ የመንግስት አቋም ተወስዶበት አጠቃላይ በጸጥታና በደህንነት ተቋማት ላይ ትልቅ ሪፎርም ተደርጓል። ይሄ ደግሞ አሁን ላይ እንደ ሀገር በተቋማት እያየን ያለነው ለውጥ የዛ ውጤት ነው ማለት ነው።